በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት፣ የእግዚአብሔር አብ ቤተሰቦች፣ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ አምናችሁ በደሙ ኃጢአታችሁ፣ በደላችሁ፣ መተላለፋችሁ የተሰረየላችሁ ምእመናንና ምእመናት በያላችሁበት የዓለም ክፍልና ጥግ በአምላካችን በእግዚአብሔር ስም እንደምን አላችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይችን የዛሬዋን አዲስ ቀንና አዲስ ሰዓት ስለጨመረልን ለስሙ ክብርና ምስጋና ይሁን። በዚህ ዓለም ለሰው ልጆች ኃጢአትንና ክፉ ስራዎችን ያስተማሯቸው እነማን ናቸው በሚል ርዕስ እንማማራለን። እንግዲህ ሰው የተፈጠረው ለክፋት አይደለም። ሰው የተፈጠረው ለበጎነት ነው። ሰው የተፈጠረው ከእግዚአብሔር ጋር በሕይወት በደስታ በክብር ለመኖር ነው። ሰው ብቻ አይደለም፣ የእግዚአብሔር ልጅም ነበረ እንጂ። ሆኖም ግን እግዚአብሔር ከዚህ ክፉንና ደጉን ከሚያሳውቀው ዛፍ አትብላ፣ ከሱ በበላ ቀን ሞትን ትሞታለህ ብሎ ለአዳም ሕግን ሰራ። ነገር ግን ይህንን ሕግ ጣሱ። ሐሰተኛውን ጠላት ዲያብሎስን ሰሙ፣ የእግዚአብሔርን ቃል ተላለፉ። ከዚህም የተነሳ ሰው የሰው ልጅ ብቻ ሆኖ ቀረ። የእግዚአብሔር ልጅነቱን ጣለ። በስጋ አሁን በዚህ ዓለም ለደረስንበት መከራ፣ በነፍስ ደግሞ በሲኦል ለመከራ ነፍስ ተጋለጠ ማለት ነው። በአጋንንት ቁጥጥር ስር በጨለማ ግዛት ውስጥ ወደቀ። ነገር ግን እግዚአብሔር አምላካችን መሐሪ ነው። በፈታይነቱ አንጻር መሐሪነቱ አለና እርሱ ራሱ ሰውን ይቅር አለው። ዳግመኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንደገና ፈጠረው። ሰውንም ደግሞ ከሄደበት የጨለማ ስፍራና የስቃይ ቦታ መለሰው። ከእርሱ ጋር ለዘላለም እንዲኖር መረጠው። ይህንንም ዕድል ሰጠው እና የተወደዳችሁ የእግዚአብሔር ልጆች፣ እኛ ሰዎች የተፈጠርነው ከእግዚአብሔር ጋር በሕይወት በክብር በደስታ ለዘላለም በመንግስቱ ለመኖር ነው የተፈጠርነው። ሆኖም ግን ይህንን ባለማወቃችን እንሳሳታለን። የሚያሳስቱ አጋንንት አሉ። ክፉ ስራ የሚያስተምሩ፣ ክፉ ሐሳብ እንድናስብ፣ ክፉ ነገር እንድንናገር፣ ክፉ መጽሐፍ እንድንጽፍ የሚያደርጉ አጋንንት አሉና እነዚህ በዓለም ላይ ለጠቅላላ የሰው ልጆች እነዚህ አጋንንት ክፉ ስራን፣ ክፉ ኃጢአትን መስራትን አስተምረውታል ማለት ነው እና እነዚህን በዝርዝር እንመለከታለን። አዳም አቤልና ቃየልን ወለደ። ቃየል በአቤል ላይ በጠላትነት ተነስቶ አቤልን ገደለው። ቃየል ወጥቶ ሄደ። ከዛም ያው ሚስት ለራሱ ይዞ ሄዶ ስለነበረ ለራሱ ሀገር መሰረተ። በዛም መውለድ መብዛት ጀመረ እና የቃየል ልጆች የሰው ልጆች እየተባሉ ይጠራሉ። አዳም እና ሔዋን ልጃቸው አቤል በመሞቱ 100 ዓመት ከሩካቤ ሥጋ ተከልክለው ኖሩ። ከ100 ዓመት በኋላ ግን የእግዚአብሔር መልአክ መጥቶ ልጃችሁ አቤል በእግዚአብሔር ፊት በገነት እየተጽናና ነው በነፍሱ ብሎ ነገራቸው። ከዛ በሩካቤ ተዋወቁ፣ ልጅ ወለዱ፣ ወንድ ልጅ ወለዱ። ሴት ብለው ጠሩት። ሴት ማለት ምትክ ማለት ነው፣ የአቤል ምትክ። ይሄ ሴት የተባረከ ነበረ እና እሱ የተባረከ እንደመሆኑ መጠን ልጆችን ወለደ፣ የልጅ ልጆችንም ወለደ። ልጆቹ የልጅ ልጆቹ የተባረኩ፣ ሕግ እግዚአብሔርን የተከተሉ፣ በልቡናቸው የተጻፈውን የእግዚአብሔርን ቃል የሚያደርጉ ነበሩ እና በቅዱሱ ተራራ የሴት የልጅ ልጆች እግዚአብሔርን ቅዱስ 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 እያሉ እያገለገሉ ይኖሩ ነበሩ። ንጽሕናቸው፣ ቅድስናቸው በእግዚአብሔር ፊት ተቀባይነት ነበረው። ምስጋናቸውም ጸሎታቸውም በእግዚአብሔር ፊት ተቀባይነት ነበረው። ስለዚህም የእግዚአብሔር ልጆች ተብለው እስከ መጠራት ደርሰዋል። ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 5 ተመልከቱ እና አዳምና ሔዋንን ያሳተ ሰይጣን እነዚህንም በደብረ ቅዱስ እንደ እግዚአብሔር መላእክት እግዚአብሔርን በማመስገን ብቻ ተወስነው ይኖሩ የነበሩ ሰዎችን ያው አሳስቷቸዋል። ስህተት ባይኖርማ ሰውማ በመጀመሪያ እንደ መላእክት ነበረ እኮ አኗኗሩ እና ለሰው ልጆች በጠቅላላ በዚህ ዓለም ክፉ ስራዎች መስራትን፣ ኃጢአት መስራትን ያስተማሯቸውን
አጋንንትን በዝርዝር እናያለን ነው ያልኳችሁ። አንደኛው አዛዝኤል ይባላል። አዛዝኤል ለቃይል የልጅ ልጅ ለሆነው ለዩባል ወይም ደግሞ በግዕዝ ኢዮቤል ይባላል የዘፈን መሳሪያዎችን መስራትንና መዝፈንን አስተማረው። የዘፈን መሳሪያ መስራትንና ዘፈንን አስተማረው። ስለዚህ ከሰው ወገን የመጀመሪያው የዘፈን ከሰይጣን ዘፈንን የተማረ ማን ነው? የቃይል የልጅ ልጅ ዩባል ወይም ደግሞ ኢዮቤል ይባላል ማለት ነው። ከዛ ለሁለተኛ ደግሞ ቱባል ቃይን ይባላል። በግዕዝ ቶቤል ይባላል። ከናስና ከብረት ሰይፍና ጎራዴ ጦርና ሾተል መስራትን፣ ጋሻ መሰጎድን፣ ጥሩር መስራትን አስተማረ። የጦር መሳሪያዎች ናቸው እነዚህ። ከእርሱ በታች የሆኑ አጋንንት ከዚህ ከአዛዝኤል በታች የሆኑ አጋንንት ደግሞ ለሴቶች ልዩ ልዩ ክፉ ነገሮችን አስተምሯቸዋል። ለምሳሌ ጌጣጌጥ፣ አምባሮችን፣ ቅንድም መቀንደብን፣ አይን መቋቋልን፣ አንሶስላ መሞቅን፣ በመታት አንዱን ነገር ወደ ሌላ ነገር መለወጥንና ዘፈንን አስተማሩ ማለት ነው። በአዛዝኤል የሚመሩ ንዑሳን አጋንንት ማለት ነው። ስለዚህ ይህ መረጃው ደግሞ የሚገኘው መጽሐፈ ሄኖክ ምዕራፍ 2 ቁጥር 18 እና 19 ላይ ነው ማለት ነው። ስለዚህ ዘፈን በእግዚአብሔር የተጠላ አጸያፊ ስራ ነው። ዘፈንን ያስተማረ ሰይጣን ነው። ዘፋኝነትም ኃጢአት ነው። ስለዚህ የምትዘፍኑ ሰዎች፣ ዘፈን የምትወዱ ሰዎች ከዘፈን ልትለያዩ ያስፈልጋቸዋል። በፍጹም ዘፈን ጽድቅ ሊሆን አይችልም። ዘፈን ኃጢአት ነው። ዘፈን ኃጢአት ነው። ዘፈንን ያስተማረ ሰይጣን ነው። ሰዎች ደስ ሲላቸው መዘመር ነው ያለባቸው፣ ሲከፋቸው መጸለይ ነው ያለባቸው። ነገር ግን እግዚአብሔርን በማመስገን ፋንታ ቅዱስ 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 ብለን በማመስገን ፋንታ ይህንን ምስጋናችንን እንድንተው ሰይጣን ለሰው ልጆች ዘፈንን አስተማረ ማለት ሰው በዘፈን ባተሌ ሆኖ እግዚአብሔርን እንዳያስብ እግዚአብሔርን እንዳያመሰግን ለማድረግ ማለት ነው። ዓላማው ሰውና እግዚአብሔርን ለማለያየት ነው። የኛ አካል የእግዚአብሔርን ክብር ሊለብስ ነው የተፈጠረው። አንደበታችን ደግሞ እግዚአብሔርን ቅዱስ 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 ብሎ ለማመስገን ነው። ስሙን ለማመስገን ክብሩን ለመውረስ ነው የተፈጠር ነው። ሰይጣን ግን ይህንን ለማስቀረት ለሰው ልጆች ዘፈንን አስተማረ። ሰው ሲዘፍን ውሎ ካደረ እግዚአብሔርን የሚያመሰግንበት አንደበትም ሊኖረው አይችልም፣ ጊዜም ሊኖረው አይችልም፣ ቅድስናም ስነ ምግባርም ሊኖረው አይችልም ማለት ነው። ዘፈንንና ምስጋናን አንድ ላይ ማስኬድ አይቻልም። ስለዚህ ዘፈን የሰይጣን ስለሆነ ዘፈንን ልንጸየፈው ይገባል ማለት ነው። ዘፋኞች ዘምሩ፣ ዘፋኞች በእግዚአብሔር ስም ዘምሩ። ይህንን የሰጣችሁን አንደበትና ድምፅ ለእግዚአብሔር ስም አውሉት፣ ለእግዚአብሔር ክብር አውሉት፣ በእግዚአብሔር ስም ዘምሩበት። ይህንን ድምፅ የሰጣችሁ እሱ ነው። ይህንን አንደበት የሰጣችሁ እርሱ ነው። እርሱ በሰጣችሁ ድምፅና አንደበት ለእግዚአብሔር ዘምሩ ነው ምክሬ። ሁለተኛ አሚዛራክና አርማሮስ የተባሉ አጋንንት አሉ። እነዚህ ጋኔን መሳብን፣ ምታት ማሳየትንና ስር መማስን፣ ቅጠል መበጠስን ለሰው ልጆች አስተማሩ። መጽሐፈ ሄኖክ ምዕራፍ 2 ቁጥር 21 ጋኔን እንዴት እንደሚሳብ በምን ሁኔታ መሳብ እንዳለበት ቀደም ተከተሉን አጠቃላይ ክራይቴሪያውን ያስተማሩ አሚዛራክና አርማሮስ የተባሉ አጋንንት ናቸው ማለት ነው። እንግዲህ ቅጠልን ስርን የፈጠረ እግዚአብሔር ነው። እግዚአብሔር ለምግብነት የፈጠራቸው እጽዋት አሉ፣ ለመድኃኒትነት የፈጠራቸው እጽዋት አሉ፣ ለተለያዩ ለሽቶ የፈጠራቸው እጽዋት አሉ። እነዚህን መጠቀም ኃጢአት ላይሆን ይችላል። ነገር ግን የአጋንንትን ስም እየጠሩ እነዚህን ነገሮች መበጠስ፣ ስራቸውን መባስ ግን ኃጢአት ነው። ምክንያቱም እነዚህን እጽዋት የፈጠረ እግዚአብሔር እንጂ አጋንንት አይደሉም። በስመ አብ ብሎ መቁረጥ ይቻላል። በስመ አብ ብሎ ስራቸውን መማስ ይቻላል። ምክንያቱም እነዚህን እጽዋት የፈጠረ እግዚአብሔር ነው። ዛሬ ሐኪሞች፣ ተመራማሪዎች ከነዚህ እጽዋት ነው ፈዋሽ የሆኑ መድኃኒቶችን መስራት የቻሉት ማለት ነው። እና የአጋንንትን ስም እየጠሩ እነዚህን እጽዋት መበጠስ መቁረጥ አይቻልም። በእግዚአብሔር ስም ነው እነዚህን መጠቀም የሚቻለው። በስመ አብ ብሎ እነዚህን መጠቀም ይቻላል። እጽዋት በራሳቸው የረከሱ አይደሉም። እጽዋትን ለመድኃኒትነት መጠቀም በራሱ ኃጢአት አይደለም። ኃጢአት የሚሆነው የአጋንንትን ስም መጥራት ነው።
ኃጢአት የሚሆነው የአጋንንትን ስም መጥራት ነው እንጂ እነዚህን እግዚአብሔር የፈጠራቸውን እጽዋት መጠቀም፣ ይህንን ለይተን ማወቅ መቻል አለብን። ሶስተኛ በረቅኤልና ጥምኤል የተባሉ አጋንንት ኮከብ መቁጠርን ለሰው አስተማሩ። መጽሐፈ ሄኖክ ምዕራፍ 2 ቁጥር 22 እና 23። እንግዲህ የሰውን ስሙን የእናቱን ስም አንድ ላይ ወስዶ ደምሮ ቀንሶ የቀረው ቁጥር ላይ ሐሰተኛ ትንበያ ማድረግ ማለት ነው። ስለዚህ ይህ ኃጢአት ነው። ይህ ከመንፈስ ቅዱስ የሆነ መገለጽ አይደለም። በሰይጣን የመጣ ክፉ እውቀት ነው። ጠማማ እውቀት ነው። ከእግዚአብሔር የሚያለያይ ክፉ እውቀት ነው። ይህንን ማድረግ የለብንም ማለት ነው። እኛ የእግዚአብሔር አገልጋዮች ወይም በእግዚአብሔር የምናምን የእግዚአብሔር ልጆች። ሶስተኛ በረቅኤልና ጥምኤል ኮከብ መቁጠርን አስተማሩ ብያቸዋለሁ። አራተኛ ኮከብኤል ምልክት ማሳየትን አስተማረ። መጽሐፈ ሄኖክ ምዕራፍ 2 ቁጥር 23። መጽሐፈ ሄኖክ ምዕራፍ 2 ቁጥር 23 ኮከብ ምልክት ማሳየትን አስተማረ። ማን ይባላል? ኮከብኤል ምታት ማለት ነው። ምታት ማሳየትን አስተማረ ማለት ነው። ስለዚህ ምታት የሰይጣን ነው። አምስተኛ አስራድኤል የተባለው ሰይጣን የጨረቃን አካሄድ አስተማረ። መጽሐፈ ሄኖክ ምዕራፍ 2 ቁጥር 5 በጨረቃ እንቅስቃሴ የሚጠነቆል ጥንቁልና ስላለ ነው። ስለዚህ የጨረቃን እንቅስቃሴ እየተከተሉ የሰይጣንን ስም እየጠሩ እንዲህ ይሆናል እንዲህ አይሆንም ብሎ መተንበይ ኃጢአት ነው። እግዚአብሔር ሁሉንም የፈጠረው ለበጎ ነው፣ ለመልካም ነው። እግዚአብሔር በፈጠረው ፍጥረት በአጋንንት ስም ከአጋንንት በተገለጠ ክፉ እውቀት እነሆ ፍጥረቱን ማበላሸት አይቻልም ማለት ነው። ስድስተኛ ይቆን። ይህ ደቂቀ ሴትን ወደ ታችኛው በደለኛው ዓለም ያወረደና በቃይል ሴቶች ልጆች ውበትና ቁንጅና እንዲሳሳቱ ያደረገ ሰይጣን ነው። ማን? ይቆን። መጽሐፈ ሄኖክ ምዕራፍ 19 ቁጥር 17። እንግዲህ በሴቶች ልጆች በዚህ የቃይል ልጆች ናቸው የሰው ልጆች ተብለው የሚጠሩት። ለምን? ከእግዚአብሔር የተለዩ በአመንዝራነት፣ በክፉ ስራ፣ በጣዖት አምልኮ በጠቅላላ ርኩስ በሆነ ክፉ ስራ ላይ ተሰማርተው ይኖሩ ስለነበሩ የቃኤል የልጅ ልጆች ማን ይባላሉ? የሰው ልጆች እየተባሉ ይጠራሉ። በእርግጥ ሰው የተፈጠረው ለክፉ ስራ አይደለም፣ ለበጎ ስራ ነው የተፈጠረው። የአባቱ የእግዚአብሔርን ፈቃድ በምድር ላይ እያደረገ ኖሮ ለዘላለም ደግሞ በመንግስተ ሰማያት ለዘላለም እንዲኖር ነው እግዚአብሔር የፈጠረው። እኛንም የፈጠረን ለዛ ነው። ስለዚህ የተፈጠርንበትን በጎ ዓላማ ተከትለን ይህንን ርኩስና ክፉ ስራ ትተን ከዚህ ርኩስና ክፉ ስራ ተለይተን ወደ አምላካችን ወደ እግዚአብሔር ፊታችንን መልሰን የእሱን ፈቃድ እያደረግን መኖር አለብን ማለት ነው። እግዚአብሔር ይርዳን። ሌላው ስድስተኛ ይቆን ነው። ይቆን ስድስተኛውን ነግሬያቸዋለሁኝ። ሰባተኛው እንግዲህ የሴትን ልጅ ውበት ማየት ይቻላል። ውበቷ አይናቶ እግዚአብሔር ውብ አድርገህ ፈጥራታልና አመሰግናለሁ ብሎ ማመስገን ይቻላል። ሁሉም ውብ ሆኖ ነው የተፈጠረው። እግዚአብሔር የትኛውንም ፍጥረት አበላሽቶ አልፈጠረውም። ጠቢቡ ሰሎሞን ሁሉንም በጊዜው ውብ አድርጎ ሰራው ነው ያለ። ሁላችንም ውብ ነን። ራሳችንን በመስታወት ስናይ እግዚአብሔር ወይ ድንቅና ግሩምና ድንቅ አድርገህ ፈጥረኛልን አመሰግናለሁ ነው ማለት ያለብን እንጂ እኔ አረባም ማረባ ፍጥረት ነን ብለን አፈጣጠራችንን መናቅ የለብንም። አፈጣጠራችንን የምንንቅ ከሆነ ሸክላውን የሚንቅ ሸክላ ሰሪውን እግዚአብሔርን ነው እየሰደበ ያለው ማለት ነው። ስለዚህ እኛን የሰራን እግዚአብሔር ነው። ወላጆቻችን እንኳን አልሰሩንም። ራሳችን አልሰራንም። አፍንጫችንን እንኳን መስራት አልቻልንም። ጆሮአችንን መስራት አልቻልንም። እኛን የሰራን እግዚአብሔር ነው። ስለዚህ ይሄ የተሸከምነው ገላ የእግዚአብሔር ነው። በጎ መሆኑን ነው መናገር፣ መልካም መሆኑን ነው መናገር። ምክንያቱም የእሱ ሸክላ ስለሆነ መልካም ድንቅና ግሩምና ድንቅ አድርገህ ፈጥረኛልና አመሰግናለሁ ብለን እግዚአብሔርን ነው ማመስገን ያለብን ማለት ነው። እንግዲህ ሰባተኛው አስቤኤል ነው የሚባለው። ንጹሐን ለነበሩ ሰዎች ክፉ ምክርን አስተማራቸው። ሰውነታቸውንም በቃይል ልጆች ርኩሰት
እንዲጠፉ አሳሳታቸው። መጽሐፈ ሄኖክ 19:18 ይቆን ወደ ታች እንዲወርዱ አደረጋቸው። አስበኤል ደግሞ ጠቅላላ ከነዛ ክፉ ስራ ይሰሩ ከነበሩ የቃየል ልጆች ጋር እንዲቀላቀሉ፣ ክፉ ስራ እንዲሰሩ፣ እንዲረክሱ፣ ቅድስናቸው እንዲጠፋ፣ ማንነታቸውን የጽድቅ ማንነታቸውን እንዲጥሉ አደረጋቸው ማለት ነው። ገፋፋቸው፣ ወደ ታች እጅግ በጣም አወረዳቸው ማለት ነው። ስለዚህ የተሰጠንን ጸጋ መጠበቅ ያስፈልገናል ማለት ነው። ክርስቲያን ከሆንን በምስጋና ነው ጸንተን መኖር ያለብን። በጎ ነገር በመስራት ነው ጸንተን መኖር ያለብን። በመንፈስ ጀምረን በስጋ በበጎ ጀምረን በክፉ መደምደም የለብንም። በጀመርነው በመንፈስ በጀመርነው በበጎ መደምደም አለብን። 8ኛ ጋድርኤል ሔዋንን በገነት ያሳተ ለሰው ልጆች ድብደባና መቶ መግደል፣ እንግዲህ ሰው የሚሞትበት ስስ ብልቱን መቶ መግደል፣ በጦርነት ላይ ደግሞ ሰይፍ መማዘዝን፣ የእርስ በርስ ውጊያን፣ የጦር መሳሪያ መስራትን አስተማረ ይላል መጽሐፈ ሄኖክ ምዕራፍ 22 ቁጥር 26 ምዕራፍ 19 ይቅርታ፣ መጽሐፈ ሄኖክ ምዕራፍ 19 ቁጥር 22 እስከ 26 ማለት ነው። የእርስ በርስ ውጊያን ያስተማረ ሰይጣን ነው። ጦርነት በእግዚአብሔር የተፈቀደ አይደለም። እግዚአብሔር እኛ ሰዎች አንድ ላይ እንድንኖር ነው የፈጠረ። አብራችሁ ኑሩ ነው የሚለው። ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ብሎ ነው የሚመቸውን ረዳት ለሰው የፈጠረ። ሰው ብቻውን አይኖርም። ማህበረሰብም ብቻውን ሊኖር አይችልም። እንደዚሁ ህዝብም ብቻውን ሊኖር አይችልም። በዓለም ላይ 7 አህጉር አሉ። እነዚህ 7 አህጉር ብቻቸውን አይኖሩም። ብቻቸውን ቢኖሩ ምናልባት የእግዚአብሔር በጎ ፈቃድ አይደለም። አንድ ክልል ሰርተው ብቻቸውን መኖር የሚችሉ ማህበረሰቦች ሊኖሩ አይችሉም። የእግዚአብሔር ፈቃድ አይደለም። የተፈጥሮ መንገድ ህብረተሰብ ከህብረተሰብ ጋር፣ አንዱ አህጉር ከሌላው አህጉር ጋር፣ አንዱ ሀገር ከሌላው ሀገር ጋር በሰላም በስምምነት በፍቅር በበጎነት ተስማምቶ አብሮ እንዲኖር ነው ማለት ነው። ስለዚህ ጦርነት በጎ ነገር አይደለም። እርስ በርስ መዋጋትን የጦር መሳሪያን ያስተማረ ሰይጣን ነው። አጋንንት ናቸው ያስተማሩ። ጋድርኤል ሔዋንን በገነት ያሳተ ነው። ዕፀ በለስን እንድትበላ ለአዳምም ደግሞ እንድታበላው ያደረገ ነው። እንደገና በዚህ ዓለም ደግሞ ለሰው ልጆች እርስ በርስ መገዳደልን፣ ሰይፍ መማዘዝን፣ ጦር መወርወርን፣ እርስ በርስ መቀራደድን ያስተማረ እርሱ ነው ማለት። የጦር መሳሪያ መስራትንም ሳይቀር ያስተማረ ነው ማለት። ሰውን ለመግደል እንዴት ሰው ኒኩሌር ይፈጥራል? ሰውን ለመግደል እንዴት ሰው ባዮ ኬሚካል መሳሪያ እንዴት ይፈጥራል? እንዴት ከላቦራቶሪ ሰውን የሚገድሉ ቫይረሶችን እንዴት ይለቃል ሰው? ይህ ክፉ እውቀት ነው። ይህ ከሰይጣን የሆነ ነው። በዘመናችን እየሆነ ያለው ይሄ ነው። በላቦራቶሪ ክፉ ቫይረሶችን፣ ገዳይ ቫይረሶችን መልቀቅ፣ ይህ ከሰይጣን የተሰጠ ነው። እግዚአብሔር የፈቀደው በጎ እውቀት አይደለም። የሰውን ሕይወት አጥፊ የሆነ ትልቅ ከባድ መሳሪያ መስራት በእግዚአብሔር የተፈቀደ አይደለም። የአጋንንት ደስታ ነው፣ የእግዚአብሔር ግን ሐዘን ነው። ሰው ከሰው ጋር እየተረዳዳ ነው መኖር ያለበት። ሰው ከሰው ጋር በሰላምና በፍቅር ነው ኖሮ ማለፍ ያለበት። ይቺ ዓለም መቆያችን እንጂ መኖሪያችን አይደለችም። ለዘላለም አንኖርባትም፣ የምንቆይባት ናት። ስንቆይ ግን አብረን ተስማምተን ነው መኖር ያለብን እና ጦርነት የተወደደ አይደለም፣ የተጠላ ነው። አጋንንት ናቸው ያስተማር። ዛሬ በዓለም ላይ ብዙ ጦርነቶች አሉ። በእነዚህ ብዙ ጦርነቶች መሃል ብዙ አጋንንት አሉ። በእያንዳንዱ ተዋጊ አእምሮ አጋንንት ናቸው ክፉ ነገር በቀል የሚያሳስቡት። በእግዚአብሔር መንፈስ እየተነዳ ወደ ጦርነት የሚሄድ ኃይል የለም፣ ምናልባት በልዩ ሁኔታ ካልሆነ በስተቀር። እግዚአብሔር የፈቀደው ጦርነት ሊኖር ይችላል፣ በዘመነ ብሉይ ማለት ነው። ነገር ግን አሁን እርስ በርሳችን እንድንዋጋ የእግዚአብሔር ፈቃድ አይደለም።
እርስ በርሳችን እንድንገዳደል የእግዚአብሔር ፈቃድ አይደለም። ጦርነትን ያስተማሩ አጋንንት ናቸው። አሁንም በተዋጊዎች መካከል ጦርነትን የሚያፋጥኑ፣ የእርስ በርስ ግድያን የሚያፋጥኑ፣ ጭካኔ እንዲኖረን የሚያደርጉ አጋንንት ናቸው። የእግዚአብሔር መንፈስ ለዚህ ያነሳሳናል ብለን ማሰብ የለብንም። እግዚአብሔር ሁላችንም ወደ ፍቅር ይመልሰን፣ ወደ አንድነት ይመልሰን፣ ወደ ሰላም ይመልሰን። የጦር መሳሪያችንን ሁላችንም እንድንመልስ ያድርገን። እግዚአብሔር በዓለም ላይ ያሉትን ጦርነቶች በእውነት በቸርነቱ ያርቅልን። ዘጠነኛ ፔንሙ የተባለው ሰይጣን ጣፋጩንና መራራውን መልካሙንና ክፉን ማለትም ጥንቁልናን በቀይና በጥቁር ቀለም ጠልሰም መጠልሰምን ስመ እግዚአብሔርና ስመ አጋንንትን በአንድ ላይ ቀላቅሎ መጻፍንና መጥራትን አስተማራቸው ይላል። በዚህ ክፉ ስራም አሳታቸው። መጽሐፈ ሄኖክ ምዕራፍ 19 ቁጥር 20። እንግዲህ የእግዚአብሔርን ስም ለምንድን ነው ሰዎች እንዲቀላቅሉ የሚያደርገው? እውነተኛ ነው ብለው እንዲቀበሉት እኮ ነው። በማር የተሸፈነ መርዝ ማለት ነው። ስለዚህ በስመ አብ ብሎ ይጀምራል፣ በእግዚአብሔር ስም ብሎ ይጀምራል። ውስጡ ግን ስፍር ቁጥር የሌለው የአጋንንት ስም ነው ማለት የሚጠራው። ይህንን ያስተማሩ አጋንንት ናቸው። ከአጋንንት የተገኘ ክፉ እውቀት ነው። ከእግዚአብሔር የሚለይ ቁጣን የሚያመጣ ወደ ገሃነም ወደ ሲኦል የሚያወርድ እውቀት ነው ማለት ነው። ይሄ በአጋንንት ስም መጠንቆል ማለት ነው። ቀላቅሎ የእግዚአብሔርን ስም ከአጋንንት ስም ጋር፣ የአጋንንትን ስም ከእግዚአብሔር ስም ጋር ቀላቅሎ ቃለ እግዚአብሔርን ከአጋንንት ስም ጋር ቀላቅሎ መድገምን መጻፍን ያስተማረ ያው ሰይጣን ነው። ይህ ደግሞ የተወገዘ የተረገመ ነው ማለት ነው። አስረኛ ካዕድያ የሚባለው ሰይጣን ረቂቃኑና ግዙፋኑ አጋንንት ያመጡትን በሰይፍ መቀራደድንና ክፉ አመታትን ለሰው ልጆች አስተማረ ይላል። ረቂቃኑ ግዙፋኑ አጋንንት በሰው አእምሮ በሰይፍ እንዴት መቀራደድ፣ በጦር እንዴት ተወጋግቶ መሞት እንዳለባቸው አስተማረ ማለት ያ ነው። ለደግሞ በእናቱ ማኅፀን ያለ ጽንስ ወጥቶ እንዲወድቅ ጽንስ ማስወረድንና ሰው መግደልን አስተማረ ይላል መጽሐፈ ሄኖክ ምዕራፍ 19 ቁጥር 27 እስከ 29። ስለዚህ በዚህ ዘመን ጽንስ የሚያስወርዱ የነፍስ መግደል ኃጢአት ስለሆነ በእግዚአብሔር ፊት ዘላለማዊ ቅጣት እንደሚጠብቃቸው ሊያውቁት ይገባል። እግዚአብሔር ሰው አድርጎ ሊፈጥረው የነበረውን ዘር በውጭ ማፍሰስ ከእግዚአብሔር ዘንድ ከባድ ቅጣት ያስከትላል። ዘፍጥረት ምዕራፍ 38 ቁጥር 9ና 10። እንግዲህ ጽንስ ማስወረድ በእግዚአብሔር ፊት የተጠላ ነው። ለዘላለም ኩነኔም የሚዳርግ ነው። ጽንስ ማስወረድን ያስተማረ ካዕድያ የተባለው ሰይጣን ነው። መጽሐፈ ሄኖክ 19:27 እስከ 29 19:27 እስከ 29። በዚህ ዓለም የመጀመሪያው ገነት የእናት ማኅፀን ነበር። በእናት ማኅፀን ያለው ጽንስ ስለ ኑሮ አያሰብም፣ አይጨነቅም፣ አይበርደው፣ አይሞቀው፣ ተመችቶት ነው የሚኖረው። ምናልባት ሲወለድ በዚህ ዓለም ነው የሚሰቃየው እና ይህ የመጀመሪያ ገነት የነበረው የእናት ማኅፀን አሁን በዚህ ዘመን ግን በዓለም ላይ ካሉ ታላላቅ የጦር ቀጠናዎች እጅግ የባሰው ነው። ያደገው በመቀስ እየተቆራረጠ ከእናቱ ማኅፀን ወድቆ ይጣላል። ገና ያደገው በመድኃኒት ተበጥብጦ በደም መልክ እንዲፈስ ይደረጋል። ስለዚህ የእናቱ ማኅፀን የጦር ቀጠና ለሕይወት እጅግ በጣም አስቸጋሪ የጦር ቀጠና ሆኗል ማለት ነው። ስለዚህ እባካችሁ ማስወረድ ይቅርባችሁ፣ አታስወርዱ። መጀመሪያ በሕገ እግዚአብሔር ራሳችሁን ጠብቁ፣ በሕግ ተጋቡ፣ የወለዳችሁትን አሳድጉ እንጂ አትግደሉ። ኃጢአት ነው። ይህንን የማያውቁ እህቶችና እናቶች ይኖራሉ። በእናቱ ማኅፀን ያለ ጽንስ ወጥቶ እንዲወድቅ
ጽንስ ማስወረድና ሰው መግደልን ያስተማረ ማን ነው? ካዲያ የተባለው ሰይጣን ነው። መጽሐፈ ሄኖክ ምዕራፍ 19 ቁጥር 27 እስከ 29። ሌላው አመሯ ለእባብና ለዘንዶ በቀትር ጊዜ እንዲወናጨፉና ሰውን እንዲነድፉ እንዲሁም ለአራዊት በሙሉ ሰውን እንዲነክሱና ሰውን እንዲበሉ ጨካኝነትን ያስተማራቸው ማን ነው? ይሄ ካዲያ የተባለው ሰይጣን ነው። መጽሐፈ ሄኖክ ምዕራፍ 19 ቁጥር 27 እስከ 29። ከዛ በፊት እባብ፣ ዘንዶ፣ እነዚህ አራዊት የማይናደፉ ገራሞች ነበሩ። እግዚአብሔርን በዘፍጥረት መጽሐፍ ላይ ለኖህ ልጆች የሰጣቸው ቃል ኪዳን አለ። ያ ቃል ኪዳን ምንድን ነው? በእንስሳ በአራዊት በአዕዋፍ ላይ አስፈሪነትና ግርማነት ይኑራቸው ብሎ ነው ማለት ነው። እንግዲህ የተወደዳቸው የእግዚአብሔር ልጆች አጋንንት ብዙ ልዩ ልዩ ኃጢአትና ክፉ ስራ መስራትን አስተምረዋል። አሁንም በዓለም ላይ እያሰሩ ናቸው። በቅዱስ መጽሐፍ የርኩሳን መናፍስት ደረጃቸውና አይነታቸው ብዙ ነው። ኤፌሶን ምዕራፍ 6 ቁጥር 12 በጥልቅ ውስጥ የታሰሩ አጋንንት አሉ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 በዚህ ዓለም እየተንቀሳቀሱ ሰዎችን የማሳት ስራ የሚሰሩ አሉ። በዚህ ዓለም ያሉ አጋንንት ዋና ስራቸው ከሰው ልብ ቃለ እግዚአብሔርን መስረቅ ነው። ወንጌለ ማቴዎስ ምዕራፍ 13 ቁጥር 19 በእውነተኛው የአምላክ ስራ ውስጥ እንክርዳድን መዝራት ነው። በእግዚአብሔር ቃል በተማርነው በጎ ትምህርት ላይ ሐሰተኛ ትምህርትን መዝራት ነው። ወንጌለ ማቴዎስ ምዕራፍ 13 ቁጥር 24 እስከ 39 ሰዎች እውነተኛውን አምላክ እንዳያምኑ ልባቸውን ማሳወር ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ቅዱሳንን መክሰስና ማማት ነው። ራእይ ምዕራፍ 12 ቁጥር 10 ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 እስከ 3 ሰዎች በእምነታቸው እንዲጠራጠሩ ማድረግ። ወንጌለ ሉቃስ ምዕራፍ 22 ቁጥር 31 እስከ 32 መልካም ስራ እንዳይሰሩ ሰዎች መልካም ስራ እንዳይሰሩ ማዘግየትና ማሰናከል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 እንደዚሁም ደግሞ ቅዱሳንን ማስፈራራት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እውነተኛ መላእክትን በመምሰል ሰውን ማታለል። ሁለተኛ ቆሮንቶስ 11 4 እነዚህን የመሳሰሉ ክፉ ስራ ይሰራሉ ማለት ነው አጋንንት። ስለዚህ ልናውቅባቸው ይገባል። ይህ ነገር ከእግዚአብሔር አይደለም ብለን በክፉ ስራ መተባበር የለብንም። በዚህ ዓለም ወይም በምድር ላይ ያሉ ርኩሳን መናፍስት በዕለት ከዕለት የሰው እንቅስቃሴ ውስጥ ጣልቃ በመግባት የማሳሳትና የማታለል የማደናቀፍና የመጣል የማጣላትና እርስ በርስ የማዋጋት ስራቸውን ያለማቋረጥ ተግተው ይሰራሉ። በቤተሰብ መሃል ብጥብጥና ግድያ እንዲነሳ፣ በማህበረሰብ መካከል አለመግባባትና አለመቀባበል እንዲነሳ፣ ግድያ እንዲፈጸም፣ በመንግስታትና በመንግስታት መካከል በድንበር ይገባኛል ጥያቄ፣ በምጣኔ ሀብት ውድድር፣ በአስተዳደራዊ ስርዓት መለያየትና አለመግባባት፣ በስልጣን በምጣኔ ሀብትና በኃይል ሚዛን የበላይነትና አምባገነንነት እንዲጣሉና እንዲዋጉ በማድረግ የዓለም ህዝብ በመልክ ቀለም፣ በሃይማኖት፣ በመደብ፣ በሀብት፣ በዘር አመጣጥ፣ በቋንቋ፣ በብሔር፣ በነገድ፣ በጎሳ፣ በጎጥ ምክንያት እንዲለያይና እንዲበጣበጥ በማድረግ ይህች ዓለም በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሣኤ አምና ቁሳዊና መንፈሳዊ ሰላም እንዳይኖራት እርስ በርስ እንድትበላላ የሚያደርጓት ሰይጣንና ሰራዊቱ ወይም እነዚህ አጋንንት ብቻ ናቸው ማለት ነው። እስከዚህ ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። ከጨለማ ስራ ጋር አትተባበሩ። እነሆ እናንተ የብርሃን ልጆች ናችሁ። ወደ ብርሃን ኑ። ብርሃን እግዚአብሔር ነው። ብርሃን ኢየሱስ ክርስቶስ ነው። ብርሃን በጎ ስራ ነው። በበጎ ስራ ነው እግዚአብሔርን ማገልገል ያለብን እንጂ በክፉ ስራ እግዚአብሔርን ማገልገል አንችልምና በአጋንንት አሰራር አውቀንባቸው እግዚአብሔርን አገልግለን ንስሐ ገብተን ስጋና ደሙን
እየተቀበልን በንስሐ ሕይወት እንድንኖር የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን። ወስብሐት ለእግዚአብሔር። እግዚአብሔር በያላችሁበት ይባርካችሁ።